አላረፈድንም። የ2.6 ሚሊዮን ብር የምርጡ ገበታ ውድድር ላይ እንዴት እናረፍዳለን? ኑ ተወዳዳሪዎች በሰዓታቸው ቦታቸውን ይዘዋል። ሼፍ ሮዛ ሰላም ነው? ስሜ ሮዛ ፍሳ እባላለሁ። የምኖረው መሪ አካባቢ ላይን ኢንተርናሽናል ስኩል ዴቭማን ተምሬያለሁ። ብዙ ጊዜ ስራ ደስ ብሎኝ የምሰራው ስራ በርገር፣ ፒዛ ምናምን ሲሆን ደስ ይለኛል። ክለብ ሳንዱቾች፣ ፋስቲንጎች ምናምን ብዙ ጊዜ እሰራለሁ። ተወዳዳሪዎችሽን ታሸንፊያቸዋለሽ? ተስፋ አደርጋለሁ። ለዛውም በዝረራቲ በጣም ጥሩ። ሼፍ ስልጣን እንዴት ነህ? ሼፍ ሱልጣን ድሪስ እባላለሁኝ። ተወልጄ ያደግኩት አዲስ አበባ ነው። የተማርኩት በምግብ ዝግጅት ሙያ ኤልኤም ነው። በአሁን ሰዓት ረሃ ካፌና ሬስቶራንት እያገለገልኩ ነው የሚገኘው። ብዙ የተለያዩ ቦታዎች ላይ ሰርቻለሁኝ። ዛሬ የሰራሁላችሁ ምግብ ቺክን ብሮስት ይባላል። በጣም የምትወዱት ነው። የራሳችን ድሬሲንግ፣ የራሳችን የሰላጣ ድሬሲንግ እና የራሳችን የማባያ ሶስ ያለው ነው። በጣም ትወዱታላችሁ። ቅመሱትና አስተያየት የሚሰጡን ውድድሩን ደግሞ እንደማሸንፍና ከዚህ መሪ የተሻለ ነገሮችን እየሰራሁኝ እንደማሳያችሁ ተስፋ አደርጋለሁ። በጣም ጥሩ። መልካም። ሼፍ ራሄል ሰላም ነው? እንዴት ነው? ስሜ ራሄል ይባላል። መኖሪያ ባዶ ነው። የምግብ ስራ በጣም ነው የምወደው ከምነግር በላይና የገባሁት ፈልጌ ነው እና የትምህርት ደረጃ እስከ ሌቭል 4 ድረስ ሄጃለሁ። የተማርኩት ላይን ኢትዮጵያ ነው። ግን ያው ልጅ ማሳደንተን ስላልቻልኩ መስራት በስራ ላይ አልገባሁም። የምግብ ስራ ፍቅሩ ያደረብኝ እናቴም የቤተ መንግስት ጥሩ አብሳይ ነበረች እና ከሷ አይቼ ስላደኩኝ በዛ የተነሳ በጣም ነው የምወደው። ስለዚህ የማይጣፍጥልኝ ምግብ የለም። ያንቺ ዝግጅትስ? ሙሉ ነው። ሙሉ ነው። አስተማማኝ ነው። አስተማማኝ ነው። ውድ የኢቢኤስ ቤተሰቦች ተወዳዳሪዎች ቦታቸውን ይዘዋል። ዳኞች ቦታቸውን ይዘዋል። እኛም ቦታችንን ይዘናል። ይሄ ውድድር ህግ አለው። በሳጥኖች ውስጥ 5 ግብአቶች አሉ። ተወዳዳሪዎች እነዚህን 5 ግብአቶች በመጠቀም ምርጥ የሚሉትን 4 ገበታ ያዘጋጃሉ። 3ቱ ገበታ ዳኞች ቀምሰው አስተያየት የሚሰጡበት የውድድሩም እጣ ፋንታ የሚወሰንበት ነው። አንደኛው ሳህን ደግሞ ለካሜራ የሚሆን ነው። ተጨማሪ ግብአቶችን ከፈለጋችሁ በመደርደሪያ ላይ አትክልትና ፍራፍሬ፣ በፍሪጅ ውስጥ ደግሞ ወተትና የወተት ግብአቶች፣ መደርደሪያ ላይ ቅመምና የተለያዩ ሌሎች ተጨማሪ ግብአቶች አለላችሁ። ይሄንን ውድድር ለመጨረስ የሚሰጣችሁ 25 ደቂቃ ብቻ ነው። ያ 25 ደቂቃ 1 ሰከንድ ካለፈው ከውድድር ውጭ ትሆናላችሁ። ሳጥኖቹ ውስጥ ከተቀመጠው 1 ግብአት ከረሳችሁ ከውድድር ውጭ ትሆናላችሁ። አሁን በሳጥን ውስጥ ያለውን ግብአት ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥናችሁ ውስጥ ብሮኮሊ፣ አዋዜ፣ ዘቢብ፣ የበግ ኩላሊት እና ክሬም ይገኛል። ከነዚህ ግብአቶች ውስጥ ምንም ነገር መተው አይቻልም። ከተዋችሁ፣ ከረሳችሁ፣ ካላስገባችሁ ከውድድር ውጭ ትሆናላችሁ። ስለዚህ በዚህ መሰረት ምርጡ ገበታ ውድድር አሁን ተጀምሯል። ምንም ቢላ የመጥበሻ
የመክተፊያ ድምፅ ሳንሰማ 2 ደቂቃ እያለፋችሁ ነው ያለው። አሁን የቀራችሁ 22 ደቂቃ ከ18 ሰከንድ ነው። ተወዳዳሪዎች አሁን የቀራችሁ 19 ደቂቃ ከ30 ሰከንድ ነው። ሱልጣን ግን የለም እኮ ምንድን ነው የሚያደርገው? ሱልጣን ምን እያጠብክ ነው? ሻወር መውሰድ ጀመር። ምን ያህል ሰዓት የኮዛ ቦታ ፈጠን ፈጠን እያላችሁ አሁን ደቂቃችሁ በጣም እየሄደ ነው። የቀራችሁ 17 ደቂቃ ከ10 ሰከንድ ብቻ ነው። ኧረ ሰዓታችሁ እየሄደ ነው ያለው። ምናልባትም ከዳኞች ምሳ ያልበላ ይኖራል። ጉድ እንዳታረጓቸው። እንዴት አወቅ ማለት አልበላሽ? ለዚህ ነው ተወለገሻየ ጥሬትን በዋዜ አሁን የቀራችሁ የ25 ደቂቃን ግማሽ ኦልሞስት ተጠቅማችኋል። 14 ደቂቃ ከ16 ሰከንድ ነው። አሁን መጥበሻዎች እየጠሱ ስለሆነ ትንሽ ተስፋል። ሽታውም ጥሩ ነው። ሼፍሊ ተስፋለሽ። አሁን የቀራችሁ አሁን 13 ደቂቃ ከ5 ሰከንድ። ሁሉም ሙያ እኮ የራሱ እንትን አለ አይደል? አትራክቲቭ ያደርጋል። አሁን ለምሳሌ ሜካኒክ ቢሆን ድርን ደስ ይለዋል። ሼፎች ደግሞ መጥበሻ ጥሽ ቢላ ሲንቃቃ ሃይፐር ሞንት ጀምሯል። ፈጠን ፈጠን እያላችሁ ምክንያቱም የቀራችሁ 10 ደቂቃ ከ15 ሰከንድ ነው። ዋው ፍሌም እየታየን ነው። ራሂል እንጀስፋለን። ሮዛ እችን ሰላጣ ይዘሻታል እስካሁን ድረስ? ተወዳዳሪዎች አሁን የቀራችሁ 7 ደቂቃ ከ45 ሰከንድ ነው። በሰዓታችሁ መጨረስ ከቻላችሁ በእውነቱ ሶስታችሁ ማያያዛችሁ ዳኞችን የሚፈትን ሊሆን ይችላል። አሁን የምግቡ ሽታ መውጣት ስለጀመረ በእርግጥም የሆነ ነገር እየተሰራ እንዳለ ያስታውቃል። ዳኞች እንግዲህ ሼፍ ብሬ ቆመሃል ያለው ሼፍ ወንድም ቆመሃል። ቆመልም ካለቀ ጥሩ ነው እያሉ ነው ዳኞቹ። ሼፍ ልዩ ረሃቡ በርትቶባት ነው መሰለኝ መቆም ራሱ አልቻለች። አሁን የቀራችሁ 6 ደቂቃ ከ24 ሰከንድ ነው። ተወዳዳሪዎች አሁን የሚቀራችሁ 5 ደቂቃ 5 ደቂቃ ማለት ሲባዛ በ60 ሰከንድ ስንት ይሆናል? 5 ጊዜ 300 ሰከንዶች ነው የቀራችሁ ማለት ነው። ባዶ ድስት እኮ ማትስ አይሰራም። ሪላቲቪቲ ይሆናል፣ አንጻራዊ ይሆናል አይደል? ሰዓቱን ሊርቅብሻል። ሼፍ ልዩ ሰዓቱ ሁሉ ራቀብኝ ስለራበኝ እያለች ነው። ቶሎ አቅርቡላት። ኧረ ቀነሰ። አሁን ሰዓቱ የባሰ ነው።
4 ደቂቃ ከ50 ሰከንድ ነው። ኧረ ሳህናችሁን ደርድሩ። ከመሆን ይደርሳል። ሞራል ስጣችሁ አትሊስት እንዲደርስላችሁ። በርታ በሉ። ሼፍ ራሔል አሁን ገና እያበሰልሽ ነው ያለሽው? የቀራችሁ እኮ 3 ደቂቃ ከ55 ሰከንድ ነው። ሳህን መደርደር አለባችሁ። እነ ስልጣን ደርድረዋል። አንቺ ነሽ የቀረሽው። እኔ እኮ አንዳንዴ እኮ ግራ ግብት ታደርጉኛላችሁ። እናንተ 3 ደቂቃ ቀራችሁ ስላችሁ እንደገና ሌላ ማብሰል ትጀምራላችሁ። ኧረ ተው። ሼፍ ሮዛ መደርደር ጀምራለች ሳህኖቿን። ስልጣንም ተከትሎ መደርደር ጀምሯል። አሁን የቀራችው 1 ደቂቃ ከ32 ሰከንድ ነው። ግብአት እንዳትረሱ። 1 ደቂቃ ከ18 ሰከንድ። አሁን የቀራችው 53 ሰከንድ ነው። ጨርቅ አለሽ አይደል? ጨርቅ አለሽ ወገብሽ ላይ ጨርቅ አለሽ። አሁን 40 ሰከንድ ብቻ ነው የቀራት። ሮዛ ጨርሳለች የመጀመሪያውን ሳህን። አራት 2 1 0 እጃችሁን አንሱ። ውድ የቤት ቤተሰቦች እንደዚህ አስጨናቂ የነበረው የምርጡ ገበታ የመጀመሪያ ዙር ውድድር በዚህ መልኩ ተጠናቋል። አሁን ማለቁ ብቻ ደግሞ አይደለም። ዳኞች ፊት ይቀርብና ዳኞች ቀምሰው አስተያየታቸውን ይሰጡናል። ከኛ ጋር ቆዩ። በመጀመሪያ ዙር ውድድር ምርጥ የምትለውን ገበታ ሰርታ የጨረሰችው ሮዛ ለዳኞች ሳህኗን አቅርባለች። ዳኞች አስተያየታቸውን ይሰጡናል። ሼፍ ብርሃኑ። ሮዛ እንዴት ነሽ? ደህና ነሽ? ውድድሩ እንዴት ነበረ? ጥሩ ነበረ። ምን ሰራሽ? ክሬም አልመሰለኝም፣ ይገርት ነበር የመሰለኝ። በሰላጣ ላወጣው ነበር። እሺ፣ በኋላ ሳይው ተዘሰለ ክሬም ነው። ከዛ ምን አረግሽው? ጀበርክ ከኩላሊቱ ጋር ማለት ነው ሰራሽው። ከዛ ሰላጣ ደግሞ ከጎን ሰራሽልን፣ አዋዜ አድርገሽ ሰጠሽን። መጀመሪያ ረጋ ማለትሽ ልትሰሪ የሆነ ነገር ትሰሪያለሽ ብለን አስበን ነበር። ረጋ ማለትሽ ጥሩ ነበር። እያሰብሽ ነው፣ በጥሩ አሰበሽ ጥሩ ነገር ትሰሪያለሽ እያልን እየጠበቅን ነበረ። ስትሰሪ ጥሩ ለመንቀሳቀስ ሞክረሻል። ቀድመሽ እሳት ለኩሰሻል፣ ነገሮችን ለመጣድ ሞከርሽ። ግን ደግሞ መጨረሻ ላይ መደናበር ውስጥ ገባሽ። መሀል ላይ ስትደርሺ የሆነ ነገር በቃ ምን እንደምታደርጊው ግራ እየገባሽ ነበር። ይሁን አይነት ሆነ። ከዛ በኋላ አይደለ ይሁን ሆነ። በቃ ያገኘሽውን እዛው ላይ በቃ ግብአት ተሰጥቷል፣ እነዚህ ነገሮች ማለቅ አለባቸው ብለሽ መክተት ጀመርሽ። ሰላጣውን ረጅም ሰዓት በቃ ስትቀምሚው ነበር እና ቆንጆ ሰላጣ ኤክስፔክት አድርገን ነበር። ሰላጣው ጀስት ፕሌን፣ ምንም ጣዕሙ ምንም ነገር የለውም። ሼፍ ልዩ ሮዛ በደንብ ነው ለረሃብ ይደረሽልኝ። አንቺን ራሱ ያስቅሻል አይደል ስታይ? እውነት እያየችው ትስቃለች። ሳህኑ
ያሰብሽው ነገር አልሰራሽም። አብዛኛውን ነገር ብሬ ብሎታል። ያው ሊያልቀምስኩት እንዳቀምሽ አመሰግናለሁ። ሼፍ ወንዴ እንዴት ነው? ለእኔ ደግሞ ያለች እቺን ነገር እንደዚህ ሶስታችሁን ብታጸዱት ጥሩ ነበር። ይሄ ሞር ጣዕሙ ላይ ብዙ ኢፌክት ያመጣል። ያው ኩላሊት ማለት መጣሪያ ነው። ሽንት የሚለው ነገር አለው። በደንብ መታጠብ አለበት ምናምን። ስፔሻሊ ደግሞ ይሄ መውጣት አለበት። ይሄ ስላልወጣ ፍሌቨሩ ላይ አበላሽቶታል። እንግዲህ ለሼፍ ሮዛ ዳኞች አስተያየታቸውን ሰጥተዋል። ውጤቱን አብረን የምናየው ይሆናል። አሁን በሁለተኛነት ሳህኑን የጨርሰው ሼፍ ሱልጣን ያቀርብና ዳኞች አስተያየታቸውን ይሰጣሉ። በመጀመሪያ ዙር በሁለተኛነት ማዕዱን ጨርሶ ለዳኞች ያቀረበው ሱልጣን ሳህን ተቀምሷል። ዳኞች አስተያየት ይሰጡናል። ሼፍ ልዩ ሱልጣን እንዴት ነህ? አሪፍ ነበር አልነበር? ኩላሊቱን ኦርጋን ስለሆነ መጽዳት አለበት ማለት ቀደም ወንዲ አንስቶታል። ከዛ ውጪ ደግሞ በጨው በሎሚ አይደል በደንብ ትንሽ ደቂቃ ዘፍዘፍ ተደርጎ በደንብ መጽዳት አለበት። የተጸዳ ነገር ነው መሰለኝ ለማጽዳት እንደዚህ ለመላጥ ምናምን ስሞክር የተላጠ ነገር ነው መስሎ ይታየኝ እና ያው አላጠብኩትም። አለማጠቤ አንድ ስህተት ነው። እስቲው ለማድረግ ሞከርክ፣ ግን ደግሞ እንትኑ ሶሱ አነሰ። ከዛ የሁለቱ ደግሞ እንትን አራራቅ አቀማመጡ ልክ ሲመጣ ፕሌቲንጉ ምንም ዜሮ። ቴስቱን ለመቀመስ ሞከርኩኝ። ሶሱ ላይ ደህና ነው፣ ግን ስቲል ስፓይሲ ያንሰዋል እና የዚህ የኪድኒው የኦርጋኑ እንትን ነው ገኖ የሚሰማው። አብዛኛውን ነገር ራስ አንስተዋል። ሼፍ ወንዴ ኩላሊቱ አበሳሰሉ ምናምን ቆንጆ ነው፣ ግን እንዳለች ሁሉንም ተናግረዋለች። ትንሽ ሲዝኑ ይቀረዋል። ሶሱ ፍሌቨር ቢኖረው ጥሩ። ክሬሙ ደግሞ ሞር ወይ ጎላ ቢል ወይ ደግሞ ክሬሙ አትክልቱ ላይ ብታደርገው ይሻላል። ግራ ገባው። ሼፍ ብሬ ሱልጣን ስትሰራበት የነበረው መንገድ፣ ቴብልን ማኔጅ ያደረክበት መንገድ በጣም ደስ የሚል ነው። ፕሮፌሽናል እንዘን ምግቡን ሰርተ ደግሞ ስታመጣ አቅም እንዳለ እኮ ያስታውቃል። አጀማመረ፣ አያያዘ፣ እያንዳንዱ እንቅስቃሴ በደንብ አቅም እንዳለ ያስታውቃል። ለምን እዚህ ጋር እንደቆጠብከው አላወቅኩም፣ ወይም ደግሞ ወይ ውስጥ ላይ ፍርሃት አደረ ወይም ሰዓቱ አመለጠኝ አላመለጠኝ ብቻ የሆነ ግራ መጋባት ውስጥ ነበር እንጂ አካሄድህ በጣም የተለየ ነገር ትሰራለህ ጠብቄ ነበር። አቅምህን መጠቀም ባለመቻልህ ጀስት ዝም ብለህ አራርቀህ እዚህ ጋር ካሮትና ከተሰጠህ ግብአት እኮ የጨመርክበት ቃሪያና ቲማቲምና ካሮት ብቻ ነው የጨመርከው። ሌላ ምንም የጨመርከው ነገር የለም እኮ። ግን ብትጨምር ብዙ ነገር ማድረግ ትችል ነበር። አራርቀህ እዚህ ጋርና እዚህ ጋር አድርገህ ሰጠህን። አጠጋግተን ለመብላትም አልቻለም። ለምን ጣዕሙ ምንም የተራራቀ ሆነብን። ይሄ ነው የሚያስተያየው። ሶስቱም ዳኞች ለሱልጣን አስተያየታቸውን ሰጥተዋል። ውጤቱን አብረን እንጠብቅ። በመጨረሻ ምርጥ የምትለውን ሳህኗን ሰርታ የጨረሰችው ሼፍ ራሄል ናት። ዳኞች የሼፍ ራሄልን ምግብ ይቀምሱና አስተያየታቸውን ይሰጣሉ። አብራችሁ ቆዩ።
የሼፍ ራሄል ሳህን ተቀምሷል። የመጀመሪያውን አስተያየት ሼፍ ወንዴ። ራሄል እንዴት ነሽ? እግዚአብሔር ይመስገን። እንዴት ነበር? ቆንጆ ነው። እስቲ አስረጅ። እንዴት ነው የሰራሽው ነገር? እንትኑ ሸወደኛ ክሬሙ እርጎ መስሎሽ? እርጎ መስሎኝ ና ራይት ታልሰሪ ነበር። በኋላ ግን እስቲ ዋርኩት። አዎ ሳይሽ ሁሉንም ነገር የመጣውን በሙሉ መጨረሻ እንደዛ ነው የሆነብኝ። ሞላሽው እንትን ኮረሪማ ዮጋርት ነው የመሰለኝ ክሬም። አይ ያጋጥማል። ኮረሪማ ምናምን የቀመምሽበት ሲዝን ያደረግሽው ግራ ይገባል። ጣዕሙ ፋሚሊየር ነው፣ የውጭም ይመስላል። ይሄ ያለ አይደል? አይ ቆንጆ ነው። እኔ መጥፎ ነው እያልኩ አይደል፣ ቆንጆ ነው፣ ደስ ይላል። ጥሩ ይሄ ያለ አይደል? የኢትዮጵያ ምግብ ለማያውቅ ፈረንጅ በጣም ኃይለኛ ቆንጆ ነው። አሁን የፈረንጅ አልሆንም ጣዕም ላይ ኮረሪማ ይሰማኛል፣ ከሙንም ይሰማኝ፣ ብዙ አይነት ቅመም ነው የሚሰማኝ። ሶስት ነው የጨመርኩት እኮ አፍሽ ላይ የሚሰማው ነገር እንደገና አዋዜውም አለ። ታዲያ እሱም ራሱ ፍሌቨር ማቃጠሉ ደስ ይላል። አይደንቲቲው ግራ የገባው ነው። ሼፍ ብሬ እውነት ለመናገር ስትሰሪበት የነበረውን መንገድ ለሳይ በጣም ደስ ብሎኛል። ውስጥሽ የሆነ ፓሽን እንዳለ ያስታውቃል። በደንብ ያስታውቃል። ጥሩ ነገር ሰርተሻል። ወደ ምግቡ ስንመጣ ጣዕሙ እኔ አይረብሽም፣ በጣም ጥሩ ነው። ክሬም ከአዋዜ ጋር ሲገናኝ የሚያመጣው ራሱን የቻለ ቆንጆ ጣዕም አለ። ክሬም ራሱ ክሬም ነው፣ ጣዕም አለው። አዋዜው ደግሞ ብዙ የተቀመሙ ቅመሞች ከበርበሬው ጋር ስፓይስ ሲሆን የሚያመጣው ነገር አለ። ግን አሁን ይሄ እስቲው ነው ሾርባ ነው አይታወቅም። ሾርባ ልታደርጊው ነው የፈለግሽው? አይ እስቲውን ያደረኩት ሾርባ አላሰብኩም። እስቲው ከሆነ ታዲያ በምን እንብላው? እስቲው እኮ ማባያ ይፈልጋል፣ ወይ ሩዝ ነገር ይፈልጋል፣ የሆነ ነገር ይፈልጋል። እስቲው ማለት ቀጥታ ወጥ ማለት ነው። ስለዚህ ወጥ በማንኪያ ነው የሰጠሽን ማለት ነው። ሆኖም ግን የሰራሽው ነገር መጥፎ አይደለም። የሰራሽው ነገር ከጣዕምም አንግል በጣም ቆንጆ ጣዕም አለው፣ የሚበላ ይሄ ሩዝ ቢያገኝ ወይም ያባላ ነገር ቢያገኝ ቆንጆ ነው። ኩከምበር ያው ከተሻል፣ እሳት ላይ ጥደሽ አንተክትከሻል። ኩከምበር በጭራሽ የሚጣድ ነገር አይደለም፣ ጥሬውን የሚበላ ነው የከተፍሽው። ምን ኩከምበር ነበር ኪያሩ? አዎ ኩከምበር ማለት ኪያር ማለት ነው። አውቃለሁ። አንተክትከሽ እሱ ዮገርት መስሎኝ እኮ ነው እንትኑ። እዛ ክሬሙ ላይ ከጨመርሽ በኋላ ምን ላድርገው? እንዴት ላውጣው? ግራ ገባኝ። እውነት ማባያ ቢኖር ቆንጆ ምግብ ነው፣ ከኩከምበሩ መብሰል ውጪ ማለት ነው። እኔ የራሄል የገረመኝ በዚህ አንደኛው ክራይሲስ ሲያጋጥም ክራይሲስ ማኔጅ ስታደርግ ሳቅበት ክራይሲሱ ላይ ይላል እና በጣም በቃ በሁሉ ነገር ውስጥ እየሳቅሽ ነበር። አሁንም እየሳቅሽ ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሼፍ ልዩ እግዚአብሔር ገና ስቃለው ነው። እኔ ደስ ያለኝ ልክ ክሬም ነው የመጀመሪያው መጀመሪያ ግብአት ሲነገር ክሬም መሆኑ ተነግሯል። ከዛ ደግሞ እንደ ምግብ እንደሚሰራ ሰው ያው ሲታይ ማወቅ ግዴታ ነው። ዮገርት ነው ክሬም ነው የሚለው ከዛ እዛ ላይ ደግሞ ተነግሯል፣ ሲነገር ሰምታችሁታል። ከዛ በኋላ አንድ እንትን ላይ ጨርሰሻል። ማባያ የተባለው ያው ዳቦ አቅርበሻል። እኔ በሱ ነው ማየው። እንደ ስቲው ነው ያረክሽው፣ ግን ስቲው ሆኖ በዳቦ ሊበላ ይችላል። የግዴታ እንትን መሆን የለበትም። እሱን እንዳሰብሽ ኮንሲደር አድርገዋለሁ። የሆነ የኩኪንግ ስኪል እንዳለሽ ይታያል። ምክንያቱም እዚህ እንትን ላይ ጣዕሙ ሆት ነው ስዊት ነው አለ። በጣም ደስ የሚል የሆነ ቴስት አለው ሶሱ ላይ። ይሄ ሁሉን ነገር በአንድ እንትን ከመጨረስሽ ውጪ ያለውን ነገር ወድጄዋለሁ። እስቲውን ያረክሽው ግልጽ ነው። ጥሩ ነው። ቴንክ ዩ። ዳኞች ለሶስቱም ተወዳዳሪዎች ሀሳባቸውን ሰጥተዋል። የመጨረሻው ውጤት ግን አልለየለትም። አብራችሁን ቆዩ። በጣም አሪፍ ነው። ቆንጆ ነበር። ሰዓቱም ሰዓቱ በቂ ነው፣ ግን በነገራችን ላይ ቴንሽን ያደርጋል። ቴንሽን መሆን ነው እንጂ የቀመስኩበት
ሰላጣውም ሲቀመም አልከኝ ሲማሰል ሲቀመም ነበር ቀላል ሲልስ እንዴት ሄደሽ ቀመው እኩሱ ነው በቂ አይደለም ኮረሪማውን ቀምሰዋል ኮረሪማው ክትፎ ደስ ይላል ክትፎ ነው ዳኞች የሶስቱንም ሼፎች ምግብ ቀምሰው ጨርሰዋል። አስተያየታቸው ግን ማን ይሄዳል ማን ይቀራል የሚለውን ለመተንበይ ከባድ ነው። ነገር ግን ማን ይሄዳል? ሼፍ ስልጣንስ እድል ቢሰጠኝ ለቀጣዩ ዙር ላይ ምናልባት እንትን ብል የተሻለ እሰራለሁ እያስባለሁ። ይቅር በሉኝና እድል ብትሰጡኝ። ሼፍ ሮዛስ ማን ይሄዳል? አታውቂም። እዚህ ውስጥ ያለው ነገር ግን አውቃለሁ እያለ ነው። በዚህ ውድድር ወደ ሁለተኛ ዙር ያላለፈችው ወይም ያላለፈው ማን ነው? አንድ ቁጥር የለት ሁለት ወይስ ሁለት ሮዛ ሶስት ወይስ ሶስት አለች ሮዛ። እኔም ከፈትኩት። ወደ ሁለተኛ ዙር ውድድር ያላለፈችው ሶስት ብላ የቆጠረችው ሮዛ ናት። ለምን? ዳኞች የምትሉት ነገር አለ? ሮዛ እንግዲህ ሁልጊዜም እንደምንለው የዛሬን ውድድር ነው የዛሬን ቀን ነው የምናየው የዛሬን ይችን ፕሌት ነው የምናየው እኛ እንጂ ወደ ኋላ ያላችሁን አቅማችሁ ምን ያህል ይሁን ይሄ ነው በቃ የመጨረሻ አቅማችሁ ብለን ጀጅ የምናደርግበት አይደለም። የዛሬዋን ዛሬ የሰራችኋትን ፕሌት ነው ሁልጊዜም ጀጅ የምናደርገው። ስለዚህ ዛሬ የሰራሽው ፕሌት ለዚህ ውድድር አልመጠነም ማለት ነው። ለዛ ነው እንጂ አንቺ ሙሉ ለሙሉ እውቀት የለሽም አቅም የለሽም ብለን አይደለም አስተያየት የሰጠነው እና ውሳኔ የሚወሰነው በዛ መልኩ አይደለም። የዛሬው ፕሌት ግን ይሄንን የ2.6 ሚሊዮን ብር ውድድር አይመጥንም ብለን ወስነናል። ሼፍ ልዩ ሮዛ የምትይው ነገር አለ? አብዛኛውን ነገር ብሎታል። የዛሬውን ሳህን ነው የዳኘ ነው። አንቺ ራሱ እንዳትቀምሹ አልሽኝ። ስታዩ የገባሽ ነገር አለ ማለት ነው። ቀምሹ ምናለች? አይ ቀመስኩትና ቴስትለስ ነው እንዴ? ቴስትለስ ነው። በእውነት ይጨብጨብላት። ሌላ ጊዜ እንግዲህ በርቺ። በመጀመሪያው ዙር ሼፍ ሮዛን ሸኝተን ወደ ሁለተኛው ዙር ሼፍ ስልጣንና ሼፍ ራይልን ይዘን አልፈናል። ካፍታ ቆይታ በኋላ ጠብቁ። በመጀመሪያ ዙር በዚህ ቦታ ሆና ስትወዳደር የነበረችው ሼፍ ሮዛን ሸኝተን አሁን ወደ ሁለተኛ ዙር አልፈናል። ወደ ሁለተኛ ዙር ሼፍ ስልጣንና ሼፍ ራይል አልፈዋል። እንደ መጀመሪያው ዙር ሁለተኛውም ዙር ህጎች አሉት። በዚህ ሳጥን ውስጥ 5 ግብአቶች አሉ። ከዚህ ግብአቶች ውስጥ አንድ ግብአት የረሳ ሰው ወይም ተጨማሪ ግብአት የረሳ ሰው ከውድድር ውጪ ይሆናል። ተጨማሪ ግብአት ካስፈልጋችሁ እንደ መጀመሪያው በሼልፍ ላይ ቅመማ ቅመሞችና አትክልቶች በፍሪጅ ውስጥ የወተትና ወተት ውጤቶች አለላችሁ። ለዚህም ውድድር የምስጣላችሁ 25 ደቂቃ ነው። የምታቀርቡት 4 ገበታ ነው። 3ቱ ለዳኞች፣ አንዱ ለካሜራ ነው። አሁን ግብአቶቻችሁን ለማየት ሳጥኖቻችሁን ትከፍታላችሁ። በሳጥን ውስጥ ማካሮኒ፣ ግሪን ፒስ፣ የዶሮ ክንፍ፣ የለውዝ ቅቤ፣ ብርቱካን አለላችሁ። እነዚህን ግብአቶች የተጠቀማችሁ ምርጥ የምትሉትን ገበታ ታሰናዳላችሁ። ስለዚህ የተሰጣችሁ 25 ደቂቃ አሁን ተጀመረ።
ተወዳዳሪዎች አሁን የቀራችው 21 ደቂቃ ከ21 ሰከንድ። ለመስራት አስበሻል? ሚስጥርሽን ይገኛል ልጠብሰው ነው ዶሮ እሱማ የጠበሽ ነው አቃለሽ። አታዘናጋት። አይ እንደው የሆነ ነገር ብያት ነው። የቀራችሁ አሁን 16 ደቂቃ ከ5 ሰከንድ ብቻ ነው። ፈጠን ፈጠን እያላችሁ 13 ደቂቃ ከ13 ሰከንድ ቀርቷችኋል። አሁን ደቂቃው እኮ ከ10 ወርዶ 9 ደቂቃ ከ15 ሰከንድ። ተወዳዳሪዎች የቀራችሁ 6 ደቂቃ ከ7 ሰከንድ ነው። ራሄል እሺ እንዴት እየሄደ ነው? ግብአት እንዳትረሱ። በዚያው አጋጣሚ የጣልሻቸውን ነገሮች እያየሻቸው ከጀርባሽ አሁን የቀራችሁ 5 ደቂቃ ከ20 ሰከንድ ነው። አረ ተወዳዳሪዎች ፍጥነታችሁን እየጨመራችሁ የቀራችሁ እኮ 3 ደቂቃ ከ40 ሰከንድ ነው። አረ ባካችሁ ሳላችሁ መደርደር ጀምሩ። አሁን የቀራችሁ 2 ደቂቃ ከ43 ሰከንድ ነው። ራሄል ወይ ፈጠን ረፈጠን ስልጣን አንድ ደቂቃ ከ47 ሰከንድ። አንድ ደቂቃ ከ35 ሰከንድ። አረ ሱልጣን፣ አረ ራሄል 1 ደቂቃ ከ15 ሰከንድ። 1 ደቂቃ ከ9 ከ8 ከ7 ከ6 59 ሰከንድ። አረ ዳኞች ዝም አላችሁ፣ ወረ ዝም አላችሁ። የሆነ ነገር በሉኝ ብቻ ነው እንኩኝ እኮ እዚህ ጋር አይዞ ምን ያደርግልኛል? 45 ሰከንድ። 37 ሰከንድ። 30 ሰከንድ። 23 ሰከንድ። 18 ሰከንድ። ስልጣን፣ ራሄል 9 ሰከንድ።
7 6 5 4 ራሔል ገላገለች። ስልጣን 1-0 እጃችን አንሱ። 25 የጭንቅ ደቂቃዎች ሼፍ ስልጣንና ሼፍ ራሔል በመጨረሻ ሳህናቸውን ጨርሰዋል። ስለዚህ በመጀመሪያ ሳህኗን የጨረሰችው ሼፍ ራሔል ለዳኞች ታቀርብና ውጤቱን አብረን እንሰማለን። አብራችሁን ቆዩ። እጅግ ልብ አንጠልጣይ አስጨናቂ የነበረው የሁለተኛ ዙር ውድድር በዚህ መልኩ ተጠናቆ በመጀመሪያ ማዕዷን የጨረሰችው ሼፍ ራሔል ለዳኞች አቅርባለች። የመጀመሪያውን አስተያየት ሼፍ ልዩ ትሰጣለች። እኔም ሳህን ላይ ሆኖ መምጣቱ ደስ ይላል። በጣም ነው የተጨነቀው። ደቂቃው እየሄደ እንዴት ደህና ነበር? ከባድ ነው በጣም አይደል? ለመስራት ያሰብኩት ነው የሰራሁት። በነገራችን ላይ ትንሽ ድንቹን እንጂ ግራ ያጋባል። እኔንም እነሱንም ለመስራት ያሰብኩት ነው የሰራሁት። ጥሩ ነበር ስትንቀሳቀሽ የነበረበት መንገድ። ጎበዝ ነሽ። የኪችን ኮድ በደንብ ታውቂያቸዋለሽ። ኦሬንጅ የት ነው የገባው? እሱ ላይ መኮሮኒ ላይ የቀድሙን ፕሌት አስታወስሽኝ። ሁሉንም በቃ የሆነ ነገር ከሚቀር ይግባ የሚለው አይነት ማለት ነው። እና ፍሬንች ፍራይስ ነው ለማድረግ የፈለግሽው መሰለኝ። ብላንች አልተደረገም። ቀጥታ ሳይቀመም ወደ ዲፕ ነው ሄደው። ውሃ አለው፣ ዘይት እንዳለ ሰብስቧል። ያው እሱን አልቀመስኩትም፣ አይተሽዋል። ለሁለተኛ ዙር የሚመጥን ነገር አላየሁበትም። ፒት ማስተር እኔ ያየሁበት አሁን ድንቹን አይተዋል። አረንጓዴ ነው። አረንጓዴ ድንች ለእንግዳ አይጠበስም። ሆድ ይነፋል። ጋዝ መርዝም ሆኖ የሚገለሰው ሊኖር ይችላል። በጣም ጥሬ እንደዚህ አይነት ጥሬ ድንች እያየሽው ነው ስትልጪው የነበር። ማድረግ የለብሽ። አይ አላየሁትም። ውድድሩ ቢሆን የዲስኳሊፋይድ ነው ያስጨንቃል። ሌላው ሲዝን የቅድሙ ሲዝን ጠፋ እኮ። የቅድሙ የቀመምሽው አልቆብሽ ነው ቅመሙ። አይ ግራ ገብቶኝ ነው እንዴት እንደምሰራው። አይደል ግን ይሄ ጋውን የጠበሽውና ክሪስፒነቱ ውስጡ በስሏል። ሲዝን የለውም እንጂ ስትበዩ ከርሸም ማለቱ ደስ ይላል። ሼፍ ብርሃኑ ራሔል እንደ መጀመሪያው ዙር ያው ቦታሽን አጠቃቀምሽ በጣም ጥሩ ነው። ያንቺ ስራው ላይ ችግርሽ የነበረው ምንድነው? ብዙ ነገር ለመስራት ፈለግሽ። ድንች አመጣሽ፣ ድንች ከተብሽ። አንዳንድ ጊዜ ፕሌትሽን ስታቀርቢ ፕሌትሽ ላይ የሚቀርቡት ነገሮች ምን የምግብ ይዘት አላቸው የሚለው ማወቅ ያስፈልጋል። ለካርብ ይሄው እዚህ እንትን አለ እኮ ስታርች ተጨማሪ ነው የሰጠሽን እንጂ ኦልሬዲ ማካሮኒ ሰጥተንሽ ነበር እንደ ግብአት ማለት ነው። ተጨማሪ ድንችማ አያስፈልገውም። ለዚህ ፕሌት ማካሮኒ ስላለው አያስፈልገውም ነበር። ስለዚህ ያ ነገር ነው አንቺ ጋር ትንሽ ጉዳት ያመጣው ማለት ጥሩ እንዳይሆን ፕሌትሽ ጥሩ እንዳይሆን። ሶስቱም ዳኞች ለራሔል አስተያየታቸውን ሰጥተዋል። አሁን ደግሞ በሁለተኛነት ውድድሩን የጨረሰው ሼፍ ስልጣን ሳህኑን ያቀርብና ዳኞች አስተያየታቸውን ይሰጣሉ።
ዳኞች የሼፍ ስልጣንን ማዕድ ቀምሰዋል። የመጀመሪያውን አስተያየት ሼፍ ወንዴ። ማኪን ቺዝ ብታረገው አሪፍ ነበር። በክሬም ብቻ በዝተው ትንሽ ቺዝ ቢገባበት ቆንጆ ይመጣ ነበር። ሲዝን ግን የለውም። አሁን ምንም ነገር ሲዝን ጨው የለውም። ቆንጆ በርበሬ ይታያል እንጂ አይሰማም። ትንሽ ቺዝ ቢኖረው በጣም አሪፍ ነበር። ቼዳር ቺዝ ነበር። ፍሪጁን ስከፍተው ነበር ታረግበት አሪፍ ነበር። ዊንጉን አሪፍ ነው። ሎሊፖፕ ነገር ነው መስራት የፈለግከው መሰለኝ። ቆንጆ ነው። እሱም ግን ሲዝን የለውም። ግን በደንብ በስሏል። ክራንቺነቱ በጣም ደስ ይላል። ድምጽ የሚያሰማ ያለው ዊንግ ነው። ልሰራው ነበር ያሰብኩት። ክንፍ ነው። ያውን የምሰራው ትንሽ ጊዜ የሚገድል ነው። ውስጡ ያለውን ማጽዳት፣ አጥንቷን ማውጣት ምናምን ያለው ነገር ትንሽ ራሱን የቻለ 1 ሰዓት ይፈልጋል። ዶሮውን ዊንጉን በደንብ ጠንቀቀህ እንደምታውቀው ያስታውቃል። አሰራር፣ አጀማመር ራሱ ዊንግ እችን ውስጥ ላይ ያለችውን አጥንት ስታወጣባት የነበረው መንገድ ሁሉ በደንብ ጠንቅቀህ ስራው እንደምታውቀው የሚያሳይ ነገር ነው። ጠንቅቀህ የምታውቀውን ስራ ግን በዚህ ያክል ባዶ አድርገህ እንዴት ሰጠህ? የምታውቀው ዶሮ ነው፣ እንዴት እንደሚሰራም ታውቀዋለህ። ግን የሰጠህን በዛ በምታውቀው ልክ የሆነ ምግብ አይደለም የሰጠህን። ሶስ ከጎኑ ለማድረግ የሞከርከው ነገር አተሩንና ፒነቱን ፈጭተህ በኦይል ፈጭተህ አጠገቡ ጋር ሁሙስ ነገር ለማድረግ ነው ያሰብከው። የአተር ሁሙስ አሁን ማተር ነው የሚሆነው እኮ የአተር ሁሙስ ነው። ቺክፒ ነው አይደለ? በትክክለኛው በሽምብራ ነው ሁሙስ የሚሰራው አይደል? አንተ ደግሞ በአተር አድርገህ በጣሂናው ፋንታ ፒነቱን ተጠቅመህ እንደዛ አይነት ነገር ለመስራት የሞከርክ ነው ይመስለኝ። ግን ከዚህም የተሻለ መስራት ይቻላል። ኦኬ ፍጨው፣ ከፈጨኸውም በኋላ ለዚህ የሚመች ሶስ አድርገህ መስራት ትችል ነበር። ዶሮ ጀስት ድምፁ ነው ያለው። ይሄ ከሽ ከሽ የሚለው ድምፁ ደስ የሚል ድምፁ ነው እንጂ ያለው ኤግዛክት ጣዕሙ የለም። ድምፁ ስትል ኩኩሉ የሚለው ነው ወይስ ከሽ ከሽ የሚለው? ድምፁ ስትል ግራ ስለገባኝ። ሼፍ ልዩ ማካሮኒ ደስ ይላል። ይሄ በቃ ቤት ለልጆች የሚሰራው አይነት ቴስት ይዟል። ክሪሚ ነው፣ በተሪ ነው። ቺዝ ምናምን ደግሞ አድርገህ በቃ የሆነ ሀርብ ጣል ብታረግበት ደግሞ በቃ በደንብ ድግ ያደረገው ነው። የሚያቃጥል ነገር የለውም። የሆነ ተመሳሳይ ዝም ያለ ጣዕም ነው ያለው እና እስቲ እናያለን እንግዲህ። ሶስቱም ዳኞች አስተያየታቸውን ሰጥተዋል። እቺ የዶሮ ክንፍ ወደ 2.6 ሚሊዮን ታሳልፋለች ወይስ ወደ ቤት ታሸኛለች? አብረን እናያለን። ከኛ ጋር ቆዩ። የታያችሁት ምንድን ነው? ምኑን አየነው ነው? ምኑን አየነው? ትንሽ አስቸጋሪ ነው። የመጀመሪያውን ፕሌት ስናየው ሜሲ በጣም ነው ያለው፣ ማለት ድብልቅልቅ ያለ ምኑን ከምኑ የማይለይለት ማካሮኒ ቀምሰናል። ቺክኑም ቢሆን ቅመም የሌለው ምን በቃ ሁለተኛው ምን ዚሮ ስፓይስ ድንች ጥብስ ከጎኑ ድንቹ ራሱ አላስፈላጊ ነው። ያ ነው ጊዜ የሚገደለው እንጂ የተሻለ መስራት ነበር። እንደ ኢፈርት ትይዟል። ኤክስትሪም ሮንግ ኢፈርት ብሎ ሮንግ ኢፈርት ፕሌቲንግ ነው ይሄ ማለት ፕሌቱ ላይ ምን ማረፍ አለበት የሚባለውን ነገር ራሱ ኮንሲደር ያላደረገ ምን ከምን ጋር ይሄዳል ነው። ሁለተኛውም እኮ ብዙ እዚህ ሲመሰላለስ ነበር። በርበሬ እንኳን ቢጨመርበት እኮ ሌላ ትንሽ ብድግ ያደርጋል። ትንሽ ይሻላል። ዳኞች እጅግ ፈታኝ፣ አወዛጋቢ፣ አነጋጋሪ የነበረ የሁለተኛ ዙር ውድድር ውሳኔያቸውን አሳልፈው በዚህ ክሎሽ ውስጥ አስቀምጠዋል። እጅግ 25ቶቹም ደቂቃ እጅግ ልብ አንጠልጣይ ነበሩ። በዚህ ውድድር ወደ ቤቱ የሚሄደው ሱልጣን ነው ወይስ ራሄል? ውጤቱ እዚህ ውስጥ አለ። ዳኞች ጨርሳቸዋል። ጨርሰናል። ሼፎች ውጤቱን ለመስማት ተዘጋጅታቸዋል። ማን ይመስላችኋል? ሼፍ ራሄል ማልፎ እኔ ያልፋል። እኔ አልፋለሁ። ብዙ አስተያየት ስለተሰጠኝ ከማውቀው በታች ስለሰራው ያው ትንሽ እጠራጠራለሁ። እኔ አልፋለሁ። እዚህ ውስጥ ያለው ግን ምን ይላል?
አይጠራጠርም። አይገርምም? አንድ ወደ 2.6 ሚሊዮን ብር የሚጠጋው ወይም የምትጠጋው ወይም የማይጠጉት 2 ለዚህ ውድድር ይመጥናል የተባለው ሳህን 3 ምንድን ነው ነገሩ? ምን ይመስላችኋል? ሳህን ባዶ ሳህን ምንድን ነው? ምን ይመስላችኋል እናንተ? እንግዲህ ሱልጣንም ራሄልም የምትችሉትን ሰርታችሁ ሰጥታችሁናል፣ አይተናል፣ ቀምሰናል። ከምግቡ ባሻገር አቅማችሁን ብዙ እናደንቃለን። በጣም 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 አድርገን እናደንቃለን። የሚያድግ መለወጥ የሚችል ድንጋጤ ወይም ደግሞ ብዙ ነገሮችን ለመስራት ሀሳቦችን አስወግዶ የቀረበለትን ነገሮች ብቻ ጠንቅቅ አድርጎ ለመስራት ብታስቡ የተሻለ መስራት የምትችሉ እንደሆነ አይተናል። ውጤቱ ግልጽ ነው። ሁለታችሁም ዛሬ ያቀረባችሁት ነገር ወደሚቀጥለው ወደ 2.6 ሚሊዮን ብሩ የሚበቃ ነገር ስላልሆነ ነው ባዶ ፕሌት ያደረግነው። ከዛ ደግሞ ባሻገር የሆነ አቅም ደግሞ አይተናል ሁለታችሁም ላይ። ስለዚህ ያንን ኮንሲደር በማድረግ በየሎ ነው በቢጫ ማስጠንቀቂያ ወደ ቀይ ያደላ አድርገን መሀል ላይ ወደ ሁለተኛ ዙር ሱልጣንና ራሄል በአጣብቂኝ ወደሚቀጥለው ሁለተኛ ዙር ተያይዘው አለፉ። የሚገርም ነው የዛሬ ውጤት፣ የሚገርም ነው። ራሄል የሚገርም ነው። ለኔም ጭንቅ ነበረ። የዚህ ውድድር ውጤት ልባችንን ሰብሮ እንደገና ደግሞ አንስቶ እዚህ ደረጃ ደርሷል። ተወዳዳሪዎች ምን ትላላችሁ? ሼፍ ራሄል በጣም አመሰግናለሁ ስላሳለፋችሁ። ለቀጣይ ዙር በተሻለኝ አቅም ተዘጋጅቼ እመጣለሁ ለሚቀጥለው። በጣም ቴንክ ዩ ሼፍ ሱልጣን። ለቀጣዩ ጥሩ ነገር ይመጣል። ውድ የቤስ ቤተሰቦች የ2.6 ሚሊዮን ብር የምርጡ ገበታ ውድድር በዚህ መልኩ ልባችንን አንጠልጥሎ አስተምሮ ደግሞም አዝናንቶ በዚህ ሁኔታ ተጠናቋል። እስከ ሳምንት ቸር እንሰንብት።